በጣም እንግዲህ ፍራንክ አይደለም ፕራንክ አይደለም ፕራንክ አይደለም ፕራንክ አይደለም ብለዋል ወንድሞቻችን ማለት ነው። በሀይሚዬና በብሩኬ ሲሰሩ እንዴት ደስ እንደሚሉኝ ባይዘዌ እዚህ ጋር ደሙ የታለ ውዶች? ደሙ እኮ ፍስስ ነው ያደረገው ብሩኬኛ ጀግና። ባይዘዌ አንድ ወንድ ለሚስቱ እንደዚህ መከታ መሆን እንዳለበት ብሩኬ ደግሞ ለአራቱ ልጆች እናት መከታ ነው እላቸዋለሁ። ባይዘዌ ይችለኛለሁት ፕሬዠሩ እንትን ነው አየር ንፋስ አለ እና ውዶች የምወዳችሁ የነ ብሩኬ ፕራንክ ባይዘዌ ዝብርቅርቅ ያለ ሰዓት ነው የማየው። በጣም ነው የተናደድኩት አልፎኝ ማለት ነው። ወዲያውኑ ማየት ስለለመድኩ ዛሬ ደግሞ ውጭ ነበርኩ። እንግዲህ አሁንም የምቀዳው ካለፈ በኋላ ነው እና በሁለተኛ ቻናልም ቪዲዮ አይችላቸው ነው ማለት ነው። ይሄኛው ቻናል ሌላ ነው እና ውዶች የምወዳችሁ እንግዲህ ፕራንኩ ቢያልቅ ምን ይመስልሻል? ፕራንኩ አያልቅም ወይ? አሁን ላይ ስለ ፕራንክ ውስጥ በመሰለኝ ደሳለኝ ዲስከስ እናድርግ ውዶች የምወዳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁ በብዙት ይበልኝ። እንግዲህ የሀይሚዬ መከታ ብሩኬ ትዕግስቱ አለቀ፣ ዱቄት አረገው። ግን ደግሞ የታለ የምትሉ እህቶቼ ማለት ነው ውዶቼ ያው በጣም እጁ ላይ ሰበብ እንዳይሆን ጉድ እንዳይሆን ያው በሬ ወለዶች ደግሞ እንደምናያቸው ፖሊስ ምናምን እያሉ ነው። ባይዘው ምንም ነገር የለም። ያው እንዳያችሁት ደም የለም። እንግዲህ በመሰለኝ ደሳለኝ እስቲ ዲስከስ እናደርግ። ይሄ ርዕስ ያሌለው ቶፒክ ያሌለው ፕራንክ ነው፣ ማለቂያ የለውም። እኛ ትዕግስት እናድርግ ውዶቼ ማለት ነው። ዛሬ ላይ ቢያልቅ ኢትስ ግሬት ወላሂ ደስ ይለናል። አመት በዓላችሁንም ደስ ብሏችሁ እንድታልፉ። ግን የሚያልቅ አይመስለኝም። በመጠናቀቂያው ሰዓትማ ለሱም ቻናል ይከፈትለታል፣ እርቅ ይመጣል፣ ብሩክና ልጁ ይታረቃሉ። እንደዛ ነው። ዝም ብላችሁ ስቴፕ ባይ ስቴፕ እና አንዳንዴ ይሄ ራሱ ለራሳችን ፈተና ነው፣ ራሳችን የምንገምትበት ነው። ሲቀጥል ደግሞ አንድ ሴት ያኔ ከዚህ በፊት ብሩክን እናየዋለን ትቷት ነበር የሚሄደው ትዕግስት ማድረግ እንዳለበት ነው። ሚስቱን ወይ ልጅ እናቱን እንደዚሁም ደግሞ ፍቅረኛውን እቀማለሁ ካለ ወንድ ጋር እንደ ብሩኬ እንደዚህ መታገል እንዳለበት ማለት ነው። መግጠምም እንዳለበት ነው። ችላ ብሎ ዝም ብሎ ጉዳይሽ ነው የራስሽ ህይወት ነው ብሎ መሸሽ እንዳሌለበት ነው። ባይዘው ትምህርት አለው ኮዶች። ያው ትዕግስት የለንም የምናየው ነገር እውነት እየመሰለን የሚያለቅሱ እህቶች ያሉ እንደነገርኳችሁ ውዶቼ እነ ብሩኪንሴ እነ ሩታ አብርሽ ናቸው። አይምር ሜምበርስ ትዝ ያሉኝ ማለት ነው። አብርሽ ሩታ ትዝ አሉኝ ማለት ነው። እና ፕራንኩ ሁኔታው የሚቋጭ አይመስለኝም ውዶቼ። ግን ትዕግስት ይኖረን፣ ቢሰቻችሁም ትዕግስት ይኖረን። ሀይሚዬ ማይስዊት እንወዳታለን። ሌላው ደግሞ ውዶቼ ውስጣችሁ ማሳመን ያለባችሁ እዚህ ጋር ብሩክና ሀይሚ ሰላም ናቸው እኮ። ህዝብ ነው ፕራንክ የተደረገው። የኔ ምኞት የነበረው ነው። እኔ እንደዚህ እመኛለሁ። ባይዘዌ ዘር ለገበሬ ማወራውን ሁሉ አልተገብርም ማለት ነው። ሪያሊቲው ነው የምነግራችሁ። ግን ከዚህ በፊት በቃ ሀይሚና ብሩክ የተነጋግረው ህዝብን ፕራንክ ያርጉ ብዬ ነበር። ከአንዴም ሁለት ቪዲዮ በጣም ዲስከስ አድርገንበታል። ለምን ሀይሚዬና ብሩክ እንዲቃጩ አንፈልግም፣ እንዲቀያየሙ አንፈልግም። የእነሱን ኮሽታ መቀየም አንፈልግም። ይሄኛው ፕራንክ ግን ሀይሚዬና ብሩክን ኔቨር አያቀያይም ውዶቼ። ይህ ራሱ አንድ ተስፋ ነው። ስለዚህ የምወዳችሁ እህቶቼ ብዙ ያኔ እኔም ያስጨንቀኛል እንደማወራ አይደለም ሳያገኝ፣ ግን በቃ አንዳንዴ ያው ትዕግስት እናድርግ። ቢያንስ እዚህ ጋር ሀይሚዬና ብሩኬ ሰላም ናቸው። ግን ይሄ በቃ አይዲያው ነው። ገባችሁ? እና ብዙ ነገሮች ምሳሌ መውሰድ እንችላለን ከዚህ በቀደም ሚዲያ ላይ ካሉ ሰዎች። ስለዚህ ይሄ በቃ አይዲያቸው ነው። ባለቀ ሰዓት ያልቃል። ክራውድድ አትሆኑ። እንግዲህ ወዶቼ ይቅርታ፣ እኔ ጋር ስራ ቦታም ሆንኩ እረፍት ቤትም ሆንኩ ድምፅ አይጠፋም፣ ከትልቅ ይቅርታ ጋር ማለት ነው። እኔ ያው ከመዳም ቤት ቆይቼ ነው እረፍት መውጣው። ለዛ ነው ወር 15 ቀን ሊሞላኝ ነው እና የምወዳቸው የሀገሬ ልጆች ማለት ነው። ወደ ራስ ሄድኩ
ያው ሰዎችም ስላሉ ነው። እና ውዶቼ የምወዳችሁ ሀይሚዬና ብሩኬ ሰላም ስለሆኑ እዚህ ጋር መጽናናት አለብን። በተረፈ ብዙ ባንጨናነቅ ኢትዝ ግሬት ውዶቼ የምወዳችሁ ማለት ነው። ብዙዎቻችሁ እየተረበሻችሁ ነው በጣም ኮሜንት ላይም ማለት ነው። እኔ ያው ከሁለት ሰዓት በኋላ ነው መሰለኝ አይ ቲንክ የለቀኩት። ይሄን ደግሞ ለነገ ነው የምሰራው ቪዲዮ አይገርማችሁ እንዳይደራረብ ማለት ነው። እና ቶሎ አይወርድም ለዛ ነው ያው ኢጃዛ ቤት የእንቅልፍ ሰዓቱም እንትን ስለሚል ማለት ነውና ውዶቼ የምወዳችሁ ብዙ አትጨናነቁ። ዋናው ሀይሚዬና ብሩኬ ሰላም ናቸው። በቃ ምንድነው የሚፈለገው? እና ብታቆመው ለምትሉት ብታቆመው ደስ ይለናል። ግን እኛ ምን ማድረግ እንችላለን ውዶቼ? ስለዚህ መቆሚያም ያለ አይመስለኝም ሁኔታ ቶሎ መቆሚያው ያለ አይመስለኝም። ቢቆምም ያው እንደነገርኳችሁ ይታረቃሉ። ከዛን ቻናል ይከፈትለታል። ላይክ እንደምንየው ሚዲያ ላይ ያለው ነገር ነው። ሆኖም ግን ምንድነው ሰላም ናቸው። ቶታሊ ሰላም ናቸው። ስለ ነገ ደግሞ ያው ፈጣሪ ያውቃል መቼ እንደሚያልቅ ማለቂያ ያለው አይመስለንም። እንደዚህ እያልኩላቸው ጭንቀት በጭንቀት ነው እንጂ እና የበለጠ ጭንቀት በጭንቀት እያስገባችሁ ይመስለኛል አይ ቲንክ። እና ያው ቁርጥ ያለው እንግዲህ እኔ ራሴ ውስጤን አሳምኘዋለሁ። ሁኔታው የሚያልቅ አይመስለኝም። ስለዚህ ዘር ለገበሬ መታገስ አለብሽ። ሀይሚዬ ስዊትን ትወጃታለሽ ኦፍ ኮርስ። ስለዚህ መታገስ ግድ ነው እላችኋለሁ ውዶች የምወዳችሁ። እናንተም እንደኔ ያው ግዴታ እና ውዶች ትዕግስት እናድርግ። ግዴታ ትዕግስት ነው የሚያስፈልገው። ሀይሚዬ እንወድሻለን፣ እናከብርሻለን። አንድ ባል እንግዲህ ሚስቱ የሆነ ያኔ መታገል እንዳለበት ነው ትምህርቱ የሚያሳየው። መታገል እንዳለበት ነው እንጂ ትቷት መሄድ እንዳሌለበት። ዩ ሪሜምበር ሳ ቢፎር ብሩኬ ያደረገውን ትዝ ይላችኋል። ገና ድምፅ ማለት ነው የወንድ ድምፅ ሰምቶ ተናዶ ነው ዱባይ ሄደው። ያ ነገር አግባብ እንዳልሆነ ዛሬ ላይ ግን ቱማች ቼንጅ ኦፍ ቼንጅ እና ማንኛውም ወንድ ለፍቅረኛው ወር ለሚስቱ መስዋዕት መክፈል እንዳለበት ነው ይሄን ትምህርት የሚያሳየው ማለት ነው። ትምህርትም ነካለ ውዶቼ። እና ብሩኬ ቱማች ቼንጅ ነው እንደምታዩት። ብሩክና ሀይሚዬ ደግሞ ፋይን ናቸው። በድጋሚ ብዙ መጨነቅም የለብንም። የደሙ ነገር ነው። ደሙ እኮ ብዙ ደም የለውም። ምንድነው ደሙ? እኔ አይታየኝም ውዶች፣ ታይቷችኋል? ግን ሲያስፈራ እኮ ከምር መቶታል እኮ ያኔ ብሩኬ ማለት ነው። በታናሽነቱ አከበረው ምን ያድርግና የሀይሚዬ ጀግና የሀይሚዬ ንጉስ ማለት ነው። ልክ አሳየ ብሩኬ እና በጣም ደስ ይል ነበር። ሪያሊቲው ነው የምነግራችሁ። ወንድ ልጅ እንደዚህ ነው ለሚስቱ መከታ መሆን ያለበት ማለት ነው። መከታ መሆን አለበት እንግዲህ ለሚስት ማለት ነው። እና ውዶቼ ሳያጌን አትጨናነቁ። ብዙ እህቶቼ ትጨናነቃላችሁ። ባይዘው እኔ ያው እንደማወራው አይደለም እንደነገርኳችሁ ዘር ለገበሬ የምታወራውን አልተገብርም። ኮሜንታተር ሳይ በቃ ያሳዝኑኛል ሪያሊቲውን። ዛሬ ላይ ግን በቃ 100% ፕራንክ መሆኑ ስለማቅ ውስጤ አንዳንድ ወንድሞቻችን ደግሞ በላፕቶፕ የሚገቡት የሀይሚዬ ቅመም የሚሉት የሉም እያሉ እነሱማ ኳስ የሚጫወቱ በቃ ሞራላቸው ማለት ነው። እና ባይዘው ይሸርቱ። በዚህ አጋጣሚ እኔ ለራሴ ቪዲዮ ሳሰራ ብሩክን እሸርታለሁ ሁሌ ማለት ነው። እና ሸርቱ እናንተም እነዛ ወንዶቹ ማለት ነው በላፕቶፕ የሚሰሩት ቪዲዮ። እና እነሱ ምንድነው ርዕሳቸው ራሱ ይሄ ፕራንክ አይደለም ነው ያሉት። እና እንደው ከምር በፈመሱልን ሀይሚዬም ራሱ 2 በገባች በቃ እንዴ ወደ ራሳችሁ ተመለሱ ውዶች። እሺ 2 በገባች በፈመሱልን በሚዲያ አንደኛ በሆኑልን በቃ እነሱ ሰላም ከሆኑ ምንድነው መጨናነቅ? እና አበዛውባችሁ። ይሄን ይመስላል ባይዘው የመጀመሪያ ቪዲዮን ሳይለንት አድርጌው ነው። እና ሁሌም ወዳችኋለሁ፣ አከብራችኋለሁ። ሳያጌን የሀይሚዬን በር ላይ የምታዳምጡኝ በሬ ወለዶች ተመችቷችኋል። እናንተ መውሸቱ በዛውም ተያዘ። ደሙን ደግሞ እንዴት እንዳንከራከፉበት ወላሂ ወዶቼ። እና ሀይሚ ቤት እኮ ብዙ ደም የለም። በሬ ወለዶች ቤት ግን ከየት አምጥተው ነው ቀለሙን ቀብተው እጁ ላይም ነው እኮ እሱ እኮ አንገቱን እንደ እጁ ነው እንዲሰበረው። ወይኔ እናቴ። ለማንኛውም ይመቻቸው። ሆኖም ግን ሸርቱ፣ የሀይሚዬን ሸርቱ። ቆይ ለምንድን ነው የማትሸርቱት? እኔ የድሮ ማውቃችሁ ጓደኞቼ ልበላችሁ እንጂ ሚዲያ ላይ ሸርቱ።
የሀይሚዬን ሸርቱ የብሩክንም ሸርቱላቸው በአላህ እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ ለምታደርጉኝ አስተያየት ለምትሰጡኝ እህቶቼ እጅጉን ከልብ አመሰግናለሁ። እንግዲህ በኮሜንታችሁ እንገናኛለን። መቼ እንደምለቀውም አላውቅም። ይሄን ይመስላል። አትጨናነቁ ውዶቼ። አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።